ይሄ ፕሮፌሽናል የወንጀለኞች አዳኝ ነው እና ምንም በትክክል ማደን የሚችል ከሆነ $100,000 ያሸንፋል። እስከ እኩለ ሌሊት ድረስ ሰዓት አለው። እኔን መያዝ ከቻለ ከጀርባ ያለውን ቦርሳ ይወስደዋል። ይህን ውድድር እንዲጀምር ግን የምሰጠው ብቸኛ ነገር ይሄን ቢላ ነው። እንሂድ፣ ቶሎ በሉ። ቻው ሰዎች። በጣም ጥሩ፣ አሁን ዝግጁ ነን። እንሂድ። ይሄ ውድድር በጣም አስገራሚ ነው የሚሆነው። ሄሊኮፕተር አዘጋጅቻለሁ፣ በጣም ብዙ መኪናዎች እንዲሁም ሌሎችን ነገሮች አሉ። በፍጹም እኔን ሊይዘኝ አይችልም። ገባችሁ? አዎ ገብተናል። እንሂድ። እውነት ለመናገር ሰዎች ቦርሳውን በቀላሉ ወስድበታለሁ። ቆይ ያ ነው አይነሱ? አዎ እየደረስንበት ነው። ቶሎ በሉ። በጣም መፍጠን አለብን። ከጀርባችን ነው ያሉት። እንሂድ። እየሄደ ነው። እንሂድ። ሰዎቹ እየነዳውት ያሉትን መኪና ያውቃሉ። ስለዚህ አሁን ቀርቦ ወዳለው መኪና መሸጫ በመሄድ አዲስ መኪና እንይዛለን። ሰዎች አሪፍ ዜና አለኝ። የእሱን ስልክ መከታተል እችላለሁ። ስለዚህ የት እንዳለ እናውቃለን። እንከተለው። እንሂድ። ይሄን $100,000 እንውሰድበት። አዲስ መኪና ልንወስድ መሆናችንን አላመንኩም። ቀድሜ ያሳውቂያችሁ ነበር። መኪናው ተዘጋጅቷል አይደል? አዎ በትክክል። ምን ያህል ነው የምከፍለው? $25,000። ይኸው 10,000፣ ይኸው 10,000፣ ይኸው 10,000። በቃ መልሱንም ተው፣ ብቻ ቁልፉን ስጠኝ። ከእኛ ሱቅ ስለተገለገልክ እናመሰግናለን። እየደረስንበት ነው። ፊት ለፊታችን ያለው የመኪና መሸጫ ላይ እንዳቆመ ነው የሚያሳየን። መኪና ቀየረ ማለት ነው። ሰዎቹ ወደ መኪና መሸጫው ነው የገቡት። እናም ጂፒኤሱን ሲያዩት እኔ ደግሞ ከዛ ርቄ እንደወጣው አይተዋል። እናም መኪናውን የሸጠልኝ ሰውዬ ደግሞ መለፍለፉን ጀምሯል። ምን አይነት መኪና ነው የወሰደው? ኪያ ሶል ነው የወሰደው። እሱን ሊገዛ አይችልም። በፍጹም አትዋሽ። ቆይ ጂሚ ጋር ልደውል። ሰላም ሰዎች፣ አዲስ መኪና ገዛ እንዴ? አዎ አድርጌዋለሁ። በጣም አዝኜብሃለሁ። ግን ኪያ ሶል ትገዛለህ? ይሄ ሰውዬ ሚስጥር መጠበቅ አልነበረበትም? ለምንድን ነው እንደዚህ ቀስ እያልክ የምትነዳው? ከፊት ለፊት እኮ $100,000 አለ። ያ ሰውዬ በጀርባው $100,000 ይዞ መሄዱን እስካሁን አላመንኩም። አሁን የማደረገው ነገር ምናልባትም በጣም አስገራሚ ሊሆንባችሁ ይችላል። ይሄ ትልቅ አዳራሽ ከከተማው ወጣ ብሎ የሚገኝ ነው። እናም እዚህ አዳራሽ ውስጥ ትልቅ ካዝና አምጥቻለሁ። ባንክ ውስጥ ከሚገኙት ካዝናዎች ጋር ተመሳሳይ ነው። አሁን ውስጥ ገብተናል እና ራሳችን ላይ እንዘጋለን። አትጨነቅ፣ እኔን እመነኝ። እሺ። አሁን እቅዴ እስከ እኩለ ሌሊት ድረስ እዚህ መቆየት ነው። እናም $100,000 ማትረፍ። እውነትህን ነው? ምናልባት አቅጣጫው የሚያሳየው እዚህ ጋር እንደሆነ ነው። ያውና መኪናው። አዎ እዚህ ጋር ነው። በቃ እዚህ አዳራሽ ውስጥ ነው የተደበቀው። እዚህ ውስጥ ካዝና ምን ያደርጋል? ካዝና ውስጥ ገብቶ ነው። አዳኙ ሰውዬ ትሰማኛለህ? አዎ እንኳን ደህና መጣ ወደ ካዝናዬ። ይሄ ዓለም ላይ ከሚገኙ ጠንካራና አስተማማኝ ካዝናዎች መሃል አንዱ ነው። ምን? ቆይ ከየት ነው ያመጣው ይሄን ነገር? ከባንክ ነው የገዛሁት። ምናልባት እያሰብክ ሊሆን ይችላል እንዴት እዚህ ውስጥ ገብቼ ሊያዘው ብለህ። አላቅም፣ እሱን ራስህ አስብበት። እሺ መንገዱን እንዳወቅኩ ያልቅልሃል ጂሚ። በጣም ጥሩ። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። እነዛ ሰዎች ያላወቁት አንድ ነገር አለ። እዚህ ክፍል ውስጥ ድብቅ የሆነ መውጫ ቦታ አዘጋጅተናል። እናም ታሪክና እኔ ከጀርባ በኩል ወጥተን አምልጠናል። በዚህ መሃል ነበር መኪናችንን ለማስነሳት ስናስብ ቦርሳዬን እንደረሳሁት ያስታወስኩት። እኔ እጅ ያመጣልሃለሁ። ቆይ ታሪክ እባክህ ይዘውና ቶሎ በል። አሁንም እዛው ነው ያለው ግን እኔ እንጃ ድምፁ ጠፋ። ዙሪያው ማየት አለብን። ተንቀሳቅሷል መሰለኝ። ከጀርባ በኩል እንሂድ። ቶሎ በሉ። ጂሚ ቃል ግባልኝ። በፍጹም ይሄንን ቦርሳ ከዚህ በኋላ ጥለ መውጣት የለብህም። በጣም ፈርቼ ነበር። አሁን ቦታውን ለቀን በዚህ ትልቅ መኪና ተንቀሳቅሰናል። እነሱ ግን ያወቁ አይመስለኝም። ስማ ሰውዬ፣ በዚህ በኩል አምልጦ የወጡ ይመስላል። እስኪ ውስጥ እንግባና እንየው። ለማንኛውም የሆነ ነገር ልናገኝ እንችላለን። ኮምፒውተር አስቀምጦ ነው ሄዶ። ለምንድን ነው እናንተ ሞኞች? በፍጹም እኔን ልትዙኝ አትችሉም። እስካሁንም ያንን ካዝና እየደበደቡ ነው ብዬ አላስብም። ምክንያቱም ስንቀሳቀስ ስልክ ላይ ያሳያቸዋል። ታሪክ መፍጠን አለብህ። ሰዎች ሰዓት እያባከንን ያለ ነው። መጠቆሚያው እንደሚያሳየው ከሆነ እሱ ሄዷል። ተው እንጂ ሲታይ አሪፍ ስፒከር ይመስላል። ለምን ትሰብረዋለህ? እንሂድ። እንዴ አሁንም መኪናውን ቀይሮ ነው ሄደው። ይኸውና ቲያትር ቤቱ እዚህ ነው የምንሆነው። እባክህ አንተ መኪና አሳልፈኝ፣ ከኋላ የሚያባረኝ ሰው አለ። በቃ እዚህ ጋር ቁመው፣ እንግባ። ማስክ ማድረግ አይጠበቅብኝም፣ ምክንያቱም ሙሉ ቤቱን ነው የተከራየሁት። እስኪ ያንን ጽሑፍ አንብበው፣ ምን እንደሚለው። ያኛው ይኸው ዙም አድርገው። እንደሆነ ሰው መጣ። ቆይ ና። እነሱ ናቸው እንዴ? ማንም ሰው ቢሆን ሊያየን አይገባም። ተመልከት ታሪክ፣ በዚህ በኩል ሚስጥራዊ በር አለ።
አሁን ራሳችን ላይ ዘግተናል። ይሄ በጣም አስቸጋሪ ነው። ከዚህ በፊት እንዴት ነው እንደዚህ ሰው ተከታትለህ ታውቃለህ? አዎ በጣም ብዙ ጊዜ እናባራለን፣ እንዘላለን፣ አስቸጋሪ የሆኑ ሰዎችንም ይዘናል። አሁን ጂምን እንደምንይዘው ማለት ነው። እዚህ አካባቢ እንደሆነ ነው የሚያሳየን። ምናልባት እዚህ አዳራሽ ውስጥ ገብቶ ይሆናል። ቆይ ከመግባታችን በፊት ትክክለኛውን ቦታ ለማየት እንሞክር። አሁንም እዚህ አዳራሽ ውስጥ ነው ያለው፣ ግን በየትኛው በኩል እንደሆነ አናውቅም። ምንም የለም። የት ነው ሄዱት? ሰምተዋል? ወይኔ ፈጣሪ! እንዴት ነው እንደዚህ የጠፋብን? ሸውዶን እንዳይው። ካርል ይላል እዚህ ጋር። ምንድነው የጻፉ? ሊፍቱ ወደ ላይ እየወጣ ነው። አረ ተመልከት፣ የደሴቱን ቪዲዮ እዚህ ጋር ተከፍቷል። አዎ እዚህ ውድድር ላይ ነበርን እኮ። አይሆንም። ለምንድን ነው የሚያስታውሱኝ? ጣራውን ተመልከቱ ይላል ጽሑፉ። ሰዎች እንሂድ። መጠቆሚያ የሚያሳየው አሁንም እዚህ እንዳለ ነው። ይህንን ክፍል ፈትሸውት ሄደዋል። አሁን ጣራ ላይ እንዳለው አስበው ወደዛ እየሄዱ ይመስለኛል። ግን እነሱ ያላወቁት አንድ ነገር፣ እኔ ከቤቱ በላይ ሳልሆን ከቤቱ በታች ነኝ። ሙሉ አዳራሹን ተከራይቶት ነው እንዴ? ምንድን ነው? ባዶ ነው እኮ። ገንዘቡን ፈልጓለሁ። ቶሎ ውጡ፣ ቶሎ በሉ። ጂሚ! የህንፃውን የሴኩሪቲ ካሜራዎች እያየው ነው። አሁን ሁሉም ያሉት ላይ ነው፣ ጣራው ላይ ወጥተዋል። ስለዚህ አሁን እኛ የምንሄድበት ሰዓት ነው ይመስለኛል። ድጋሚ ሸውዶናል። እስኪ በዛ በኩል እንሂድና ከዛ ወደ ውስጥ ተመልሰን መግባት አለብን። ምናልባትም እያየን ሊሆን ይችላል እኮ። ሰዎች፣ ምልክቱ እየተንቀሳቀሰ ነው። መውጫ በሩ በዚህ በኩል ነው። በካሜራ እንዳየሁት ከሆነ ሁሉም ያሉት ጣራ ላይ ነው። ወይኔ! እንሂድ። ከየቱ ጋር ነው እየጮሁ ያሉት እነዚህ አላርሞች? አላቅም። በጣም ጥሩ ስራን የሰራ ናቸው። አሁን በካሜራው እንደምትመለከቱት በደረጃው እየወረዱ ነው ያሉት። ስለዚህ ብዙ ሰዓት አለኝ ከዚህ ለመሄድ። ግን ማንኛውም ሁኔታ ላይ ብንሆን መፍጠን አለብን፣ ምክንያቱም አንዴ ወደ ኋላ ከቀረን ገንዘቡን ይወስዱታል። አንድ ነገር ግን ልንገራችሁ፣ ይሄ ገና ጅማሬው ነው። እናሰቃያቸዋለን። እንሂድ። ስማ ሰውዬ፣ አሁን በደንብ ላግዝ እፈልጋለሁ፣ ምክንያቱም እዛ የከፈተው ቪዲዮ በጣም ነው ያናደደኝ። እስኪ ማቀዝቀዣውን አብሩት፣ በጣም ነው የሚሞቀው እዚህ ጋር። ይሄ እብድ ደግሞ ፀሐይ ላይ ተቀምጦ ይሞቃል ይላል እንዴ? እንኳን ደህና መጣ። ኤሲ ማብራት የሚቻለው እዚህ ውስጥ ነው። እሺ፣ እየተቃረብን ያለ ነው። አጠገባችን ነው ያለው። ይህን ሰውዬ መያዝ አለብኝ። አሁን ጫካ ውስጥ ገብተናል እና ምርጥ የሆነ መኪና እየጠበቀን ነው። በሉ እስኪ እንንቀሳቀስ። ስቼዋለሁ። እንደምታዩት እዛ ጋር መንገዱ ተዘግቷል። ስለዚህ እኔን መከታተል አይችሉም። ተመልከቱ፣ እዛ ጋር መኪና ቆመዋል። በሩን ከፍተውት ምናምን ይወጡት። ወደ ክሪስ ጋር እየደወልኩ ነው። ደረሳችሁ እንዴ? መኪናን ለምንድን ነው ክፍት ትተው ሄድከው? ስለዚህ አሁን መኪናውን እያያችሁት ነው ማለት ነው። እንሂድ። ለእናንተ መኪና አዘጋጅቼላችኋለሁ። እየዋሸኋቸው ነው፣ ምንም የለም። አሁን እኛ እንነደዋለን። ወይኔ ግሬን! በትክክለኛው መንገድ እየሄድን ነው። ቦርሳው እንዳትረሳው ሰውዬ። አሁን መኪናውን ትተነው ሄደናል። ተመልከቱ፣ ይሄ ነው ቁልፉ። ቸው ያንን መኪና የተውነው እዚህ ጋር የባቡር መንገድ ስላለ ነው። እዛ ጋር ሌላ መንቀሳቀሻ አለን። እንሂድ። አሁን የባቡር መንገዱን ተሻግሮ ሄዷል። ይህን ትልቅ ሜዳ መሻገር አለብን። ፀሐዩ እየቀጠቀጠን ያለው እናም በጣም ይሞቃል። በመሃል መንገድ ላይ አንድ ሰው አገኘው እና $10,000 ኮፍያውን ገዝቼዋለሁ። አሁን ሰዎች እንደምትመለከቱት ሄሊኮፕተራችን ደርሷል። እናም እንደምታዩት ደግሞ እዚህ ጋር በጣም ትንንሽ የሆኑ የመንገድ ላይ ሽንት ቤቶች አሉ። እነዛ ሰዎች አሁን ከነዚህ መሃል በአንድ ውስጥ ያለው ሊመስላቸው ይችላል። ነገር ግን አንድ ማያውቁት ነገር ከዚህ ዛፍ በስተጀርባ ሌላ መኪና አዘጋጅተናል። አሁን እንደሚታየው እንቅስቃሴ አቁሟል። ይህንን ሜዳ ከተሻገርን በኋላ ቀጥታ እንይዘዋለን። ምን ሆነ ነው ግን ሰውዬ? እኛ እኮ በጣም ደክሞናል። አይኔም ቢሆን ደክሞኛል፣ ግን ሽልማቱ 100,000 ነው። አሁን ሄሊኮፕተሩ እንዲነሳ ምልክት ሰጠዋለሁ። ወይኔ ፈጣሪ! እዛ ሽንት ቤት ውስጥ ነው መሰለኝ እሱ። ምን? በፍጹም በዛኛው ሊሄድ አይችልም። አውቆ ነው። እነዚህን እንፈትሻቸው። ካርል። ጂሚ። ካርል ምን መሰለ፣ የምር ሄሊኮፕተሩ ይዞት በሄደው ነገር ላይ ነው ያለው እንዴ? ያ ነገር ግን ደህንነቱ የተጠበቀ ነው። በመሃል ስልኩን ዘግቼባቸዋለሁ፣ ዝም ብዬ ግራ እንዲጋቡ ያለው። ዘግቶታል። እውነታውን ሄሊኮፕተሩ ይዞት በሄደው ነገር ላይ ይኖራል ብለው ያስባሉ? ምናልባት። ምን አይነት ሰዎች ናቸው? እኔ እዚህ መኪና ውስጥ ፈታ እያልኩ ነው። ጂፒኤሱ የሚያሳየው ግን አሁንም እዚህ እንደሆነ ነው። አልተንቀሳቀሰም እኮ። አዎ በትክክል ከነዚህ ሳጥኖች ውስጥ በአንድ ውስጥ ይኖራል። ጂሚ ነው እንዴ? እንዴት ናችሁ ሞኞቹ?
አዎ ጂሚ ነው። ወይኔ ፈጣሪ! በጣም ተቃርበው ነበር። የበለጠ ብልጥ መሆን አለብን። በጣም ብዙ ጊዜ ሸውዶናል። ከዚህ በላይ መሸወድ ያለብን አይመስለኝም። መጀመሪያ ካዝና ውስጥ ነበርን። ትልቁ አዳራሽ ውስጥም ገብተናል፣ እንዲሁም ሰፊ ሜዳ ላይ። ቀጣዩ ቦታ ደግሞ ብዙ አስገራሚ አይደለም። ወደ መኖሪያ ቤት ነው የምንሄደው። በእርግጥ የኔ መኖሪያ ቤት አይደለም፣ ተከራይቼው ነው። ይሄንን ይመስላል እንግዲህ ቤቱ። ተከተለኝ ታሪክ። አንድ የማውቀው ነገር ሰዎቹ በጣም ከኛ ሩቅ እንደሆኑ ነው። ምክንያቱም ምንም መኪና የሌለበት መሃል ሰፊ ሜዳ ላይ ነው ጥለናቸው የመጣ ነው። ስለዚህ አሁን እዚህ ቦታ ማረፍ እንችላለን። በየቦታው ደግሞ ያስቀመጥናቸው ካሜራዎች አሉ። ስለዚህ ሲመጡ በቀላሉ ማየት እንችላለን። ሰዎች አሁን እየደረስን ያለ ነው። መኪናው መሄድ እስከሚችለው እስከ መጨረሻ ድረስ አንሄድም። ትንሽ ራቅ አድርገን ነው መኪናው የምናቆመው። ከዛ በእግር እንገባለን። ጥሩ ሀሳብ ይመስላል። እሺ ሰዎች ተመልከቱ። 3 መንገዶች አሉ ወደ ቤት ለመግባት። ስለዚህ የማይገመተውን እንጠቀማለን። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። አገኘሁት፣ እያየሁት ነው። ተመልከቱ፣ በዛ በኩል ጀልባ ምናምን ተዘጋጅቷል። ምናልባት በዛ ሊያመልጥ ይመስላል። አሁን እንደምታዩት ካሜራዬን ይዤ እዚህ ቦታ እስከሚመጡ እየጠበቅኩ ነው። ልክ እንዳየዋቸው ወደ ተዘጋጀው ጀልባ እንሄዳለን። ምን ያክላል ቤቱ? መጥተዋል። እንሂድ ታሪክ እንሂድ። ያውና እዛ ጋ እንሂድ። ቆይ አንዴ ቆይ። ምንም ሊቆሙ አልቻሉም። በል ከዚህ ቦታ አስወጣን፣ ቶሎ በል። እንሂድ። ምንድነው የምናደርገው? እሺ አሁንም ቢሆን $100,000 እኔ ጋ ነው። በጣም ወደ እኔ ተቃርበው ነበር። ከዛ በመሃል ቆዩ አልኳቸው፣ ግን በፍጹም ሊቆዩ አልቻሉም። መኪና እንያዝና እኛ በአስፋልት እንከተላቸዋለን። ከውሃው ጋር አብሮ መሄድ መንገድ እንፈልጋለን። እሺ አሁን እቅዳችን በዚህ ቀጥታ መሄድ ነው። ከዛም በኋላ የተዘጋጀ መኪና አለ፣ በዛ እናመልጣለን። አሁንም ሌላ መኪና አዘጋጅተሃል? አዎ። ከዛ በኋላ አንድ ወደ ተተወ ሆስፒታል እንሄዳለን። እዛ በጣም ብዙ አሻንጉሊቶችን ደርድሬያለሁ። ከእነሱ ጋር እንቀላቀላለን። ጥሩ ዜና አለን ሰዎች። ምንም እንኳን በጀልባ ቢያመልጠንም አሁንም ድረስ ጂፒኤሱ እንደበራ ነው። ከሱ ብዙ አራቅንም። አሁን ይኸው ፊት ለፊታችን ያለው ድልድይ ስር ነው ያለው እሱ። ከላይ ወደ ታች ብናየው አሁን ምን ይጠቅመናል? ከድልድዩ እንዘልና እሱን እንይዘዋለን። ሙሉ ውሃውን አቋርጠነው መጥተናል። አሁንም ቢሆን በጣም መጠንቀቅ አለብን፣ ምክንያቱም ሰዎቹ በማንኛውም ሰዓት ሊደርሱ ይችላሉ። እኔ የት እንዳለው ያውቃሉ እንጂ እነሱ የት እንዳሉ እኔ አላቅም። ሰላም፣ አንተን ነበር በስልክ ያናገርኩት? አዎ ጂሚ። ይኸው ልክ እንደተስማማ ነው። ጥሩ ቀን ይሁንላችሁ። አመሰግናለሁ። ይሄ ሰውዬ ከውሃው ወጥቷል። እናም ቀጥታ ወደኛ እየመጣን ያለው። እንዴ ተመልከት፣ ያውና። ወይኔ መጥተዋል። ያውና ዙርና ያዘው፣ ተከተለው። ወይኔ ፈጣሪ! የመኪናውን በር እንዳለ ዝግ መሆኑን አረጋግጥ። ሰላም፣ እንይዛሃለን። አይሰማኝም። አሁን ቁም ነገር የምናወራበት ሰዓት ነው። ምን መሰለ፣ አብረን የሁሉን መንገድ መተናል። አዎ። ስለዚህ አሁን ራስን መስዋዕት ታደርጋለህ። እንዴት? ልክ መኪናውን እጄ የሆነ ቦታ ሳቆመው ቀጥታ ሄደ ያንን ሰውዬ ትጥልልኛለህ። ማለት በፍጹም መጥቶ እኔን እንዳይዘኝ መንገድ መዝጋት አለብህ። ያ ሰውዬ ምን ያህል ትልቅ እንደሆነ አይተዋል? አሁን ሆስፒታሉ ጋር ደርሰናል። ታሪክ፣ ሰዓቱ ያንተ ነው። ጂሚ ቶሎ በል ጂሚ። ወይኔ ፈጣሪ! እየሮጠ ነው፣ ቶሎ በል። በዚህ መሃል ክሪስ መጥቶ ይዞኛል እና እንዳልንቀሳቀስ አፍኖ ይዞኝ ዋናው ሰውዬ መጥቶ ገንዘቤን ወስዶታል። የስ አድርገነዋል። ጥሩ አያያዝ ነው ያዝከው። እንኳን ደስ አለ $100,000። አመሰግናለሁ። በጣም ደብሮኛል፣ ግን እንግዲህ ምን ማድረግ አልችልም። ብዙ አሻንጉሊቶችን አዘጋጅቼ ነበር። እንደገና ሆቴል ተከራይቼ ነበር። ነገር ግን ሁሉንም ነገር ከማድረጋችን በፊት ተይዘናል። በጣም ምርጥ ውድድር ነበር። ገንዘቡ በጣም ያስፈልገኛል። ሁላችሁንም አመሰግናለሁ። ማንኛውም አይነት ዌብሳይቶችን፣ ሲስተሞችን እንዲሁም የቴሌግራም ቦቶችን ማሰራት ከፈለጋችሁ በ0967 43 31 80 ላይ ደውሉልን ወይም በቴሌግራም ያናግሩን። ሃውቴክ ኢትዮጵያ። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።